ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD Sports ሰላም በያላችሁበት እንዴት ከርማችኋል? ቅዳሜ መጥቷል። የሳምንቱ ትልልቅ ጨዋታዎችን የምንዳሰስበት ፕሮግራማችን ነው። ዛሬ ኤል ክላሲኮንም ጨምረናል። ይሄ ጨዋታ በደንብ የሚጠበቅ ነው። እሱም ላይ ሐሳብ እንሰነዝራለን፣ ግምትና እናስቀምጣለን። ከዛ ውጪ በርከት ያሉ የፕሪሚየር ሊግ ጨዋታዎች ዛሬና ነገ ይደረጋሉ። በተለይ እንግዲህ መሪዎቹ ምን ውጤት ይጠብቃቸዋል የሚታይ ነው የሚሆነው። ሊቨርፑል እንግዲህ ከብሬንትፎርድ የሚያደርገው ጨዋታ ነው ከዛሬ የሚጠበቀው። ዩናይትድ እና ብራይተንም እንዲሁ የሚገናኙበት ጨዋታ ይጠበቃል። ቼልሲ ከሰንደርላንድ ሌላ ወሳኝ ጨዋታ ያደርጋል። የነገ ጨዋታዎችን ካየን ግን አርሰናል እና ክሪስታል ፓላስን እንዲሁ ቪላና ሲቲን የሚያገናኙ ጨዋታዎች ይኖራሉ። በተለይ የነገዎቹ ጨዋታዎች እንግዲህ በወረቀትም በደረጃ ስሌትም ሲታዩ ጠበቅ ያሉ መሆናቸው የሚያስማማ ይመስለናል። ለሁሉም እንግዲህ 6 የሚደርሱ ጨዋታዎችን ስለምንዳስስ እንግዲህ ሁሉንም እያቻቻልን ለመሄድ በዛሬው ቆይታችን ጥረት እናደርጋለን። ከባልደረባዬ በአካል ዳንኤል ጋር ቆይታ የማደርግበት ነው። እንግዲህ እስቲ እናንተም እንግዲህ ግምት አስቀምጡልን። አስቀድማችሁም እንግዲህ ሐሳብ አስተያየት ካለ በዩቲዩብ ገጻችን ላይ ላኩልን። በአካል እንጋበዝኩ። እንዴት ነው ብያለሁ? በአካል አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ይህ የጠዋት ድምጽ ነው። ልክ እንደ ቅዳሜ ጠዋት ሁሉ በአካል ጋር አሁንም ጠዋት ነው። የእውነት የጠዋት ድምጾች እንደሚለዩ ማውቀው አሁን ነው። በተለይ አንተን ስሰማ በተለይ ጠዋት ሲሆን በደንብ እኔ ደግሞ አንተን ስሰማ እኔ እንግዲህ ምሳ ሰዓት ደርሷል። ጠዋት ካላልከው በቀር እንግዲህ ምሳ ሰዓት እኮ ሊያልፍ ነው። እኔ ጋር ከቡናዋ እንደተነሳ ምንም ጥርጥር የለውም። የኔ እንደውም ደመቅ አይልም ብለህ ነው። እንደውም የማታው ሊሆን ይችላል። እንጀምር እንግዲህ ሰዓታችንን አቻችለን እንሄዳለን ብለናልና የቼልሲና የሰንደርላንድን ጨዋታ ላንሳ። ይሄ በሊጉ እኩል ነጥብ ያላቸው ናቸው። ሁለቱም ቡድኖች 14 ነጥብ ይዘዋል። በደረጃ 5ኛና 7ኛ ላይ የተቀመጡም ናቸው። ለሰንደርላንድ እንግዲህ ይሄ 14 ነጥብ ከ1999 2000 በኋላ በሊጉ መጥተው ካስመዘገቡት ውጤት ድንቁ ነው ይባላል። እንግዲህ ይሄ ጥሩ ውጤታቸው ጥሩ ነጥባቸው ነው። በእርግጥም ከታች መጥተው ዘንድሮ አስደናቂ ጅምር አድርገዋል። ብዙዎች እንግዲህ መልሰው ስለመውረዳቸው ነበር ሲያወሩ የነበረው። እንግዲህ በነጥብ ግን አሁን 14 ከቼልሲ እኩል መሆናቸውን በአማካይ ደግሞ በጨዋታ ነጥብ 7.5 ማግኘታቸውን መሰብሰባቸውን ስታይ የእውነትም አስደናቂ ነገር እያደረጉ እንዳለ መገመት ትችላለህና ኦፕታ ሳይቀር እንግዲህ አስቀድሞ ወራጅ ቀጠና በግምቱ አስገብቷቸው ነበር። አሁን ግን ከዛ ወጥቷቸዋል። የግድ ነው እዛ መቆየት አይችሉም ብሏል። ለእነርሱም እንግዲህ የዘንድሮ ዋና ዓላማቸው በሊጉ መቆየት ነው። ከፍ ያለ ነገር ግን ከተገኘ እንደ ቦነስ ሊቆጠር እንደሚችል ነው በርካታ መገናኛ ብዙሃን የሚያነሱት። በተለይ በሜዳቸው ስቴዲየም ኦፍ ላይት የሚያስመዘግቡት ውጤት ለአሁኑ በደንብ እያገዛቸው ነው። 10 ነጥቦችን በሜዳቸው ነው በሊጉ ዘንድሮ የወሰዱት። በነገር ላይ በአስቸጋሪ ጨዋታዎች ሳይቀር እንግዲህ ነጥቦችን እየወሰዱ ስለመሆኑ ነው የሚነገረው። የኮቹ የታክቲክ ፍሌክሲቢሊቲ በጣም ፍሌክሲብል ናቸው ይሏቸዋል እንደ ሁኔታዎች። አዳዲስ ተጫዋቾች ከመጡ በኋላ ደግሞ ቶሎ ቡድኑን መድመዳቸውና ነገሮችን ቶሎ ለመቀየር በኮቹ በኩል የሚደረገው ጥረት በጣም መሰረታዊ ለውጣቸው ነው ተብሎ እንግዲህ በሰንደርላንዶች በኩል ይነሳል። ወደ ዛሬ ተጋጣሚያቸው ቼልሲ ሜዳ የሚመጡት እንግዲህ ከ8 ዓመት በኋላ ነው በነገርህ ላይና 280 ማይል ያህል ትንሽ ከፍ ያለ ከዛ ተጉዘው ስታንፎርድ ብሪጅ ይደርሳሉ። እንግዲህ የዓለም ክለቦች ውድድር አሸናፊው ቼልሲን የሚገጥሙበት ጨዋታ ደግሞ እውነተኛ ፈተና የሚያደርጉበት ነው ተብሏል። እንግዲህ ለአንዳንዶች እስካሁን ያደረጉት ጨዋታ ከፍ ያለ አይደለም በሚል ስለሚነሳ ይመስለኛል ትልቅ ፈተና ነው በሚል ያነሱባቸው። እንግዲህ ቼልሲ ጎል የማግባት ችግር ዘንድሮ የለበትም። 16 ጎሎችን በርካታ ተሰጥኦ ባላቸው ተጫዋቾች እያስቆጠረ ነው የሚገኘው። እንዲያውም እንግዲህ መጡ የተባሉ የአጥቂ ተጫዋቾች ኦፍ ኮርስ በጉዳት የሌሉም ቢኖሩ አሁን አጥቂዎቹ ጎል አላገቡ የሚል ነገር በተወሰነ መልኩ የተዘነጋ ይመስላል ቼልሲን በተመለከተና ጎሎች በየአቅጣጫው በቼልሲ ቤት ይገኛል። በአንጻሩ ሰንደርላንድ በሊጉ ያስቆጠረው ጎል ብዛት 9 ብቻ እንደሆነ ነው የምታየው። እንግዲህ 16 እና 9 ልዩነታቸው በጣም ሰፊ እንደሆነ ትረዳለህ።
የሁለቱ ግንኙነት በታሪክ ብዙ ጎሎች ያስተናግዳል። በ118 ዓመታት የሁለቱ ክለቦች ግንኙነት በጨዋታ በአማካኝ 3.24 ጎሎች ይቆጠራሉ ነው የሚለው የቢቢሲ መረጃ። ሰንደርላንድ 183 ጎሎችን፣ ቸልሲ ደግሞ 223 ጎሎችን ስለማስቆጠራቸው መረጃ ሰፍሯል። እንግዲህ በጨዋታ ስሌት ስናይ ቸልሲ 61 ጊዜ አሸንፏል። ሰንደርላንድ ደግሞ 42 ጊዜ ስለማሸነፋቸው ነው መረጃ የሰፈረው። ሰንደርላንድ እንግዲህ ቸልሲን ከ2016 በኋላ ማሸነፍ አልቻለም። በእርግጥ ከ2017 በኋላ ሁለቱ ቡድኖች በሊጉ አልተገናኙም። ሰንደርላንድ ከዛ በኋላ በሻምፒዮንሺፑ በሊጉ የችግር ጊዜን በማሳለፉ መነሻ እንግዲህ የተገናኙበት ጊዜ አልነበረም እንደ መረጃው። ቸልሲዎች ይህንን ጨዋታ የማሸነፍ ትልቅ ግምት ተሰጥቷቸዋል። በሁሉም ውድድር 3 ተከታታይ ጨዋታዎች አሸንፈው ወደዚህ ጨዋታ እንደሚመጡ ይጠበቃል። በአንጻሩ ሰንደርላንድ ሁለተኛ ከሜዳቸው ውጪ ድል ለማግኘት የሚመጡበት ወሳኝ ጨዋታ መሆኑ ነው የሚጠቀሰው። ከወልቭስ ድል ሰንደርላንዶች የሁለት ተጫዋቾች ለውጥ ያደርጋሉ ተብሎ ይጠበቃል። 3 ጨዋታ የተቀጣው እንግዲህ ሬኒልዶ የተባለው ተጫዋች ይመለሳል። ብራዚላዊ ሴቫዮን ለማቆም የሚያደርገው ጥረት ይጠበቃል። ይህ ተጫዋች ቦነን ከዚህ በፊት ዌስትሃም ላይ አቁሞታል። ዳንኤል ሙኖዝን ክሪስታል ፓላስ ላይ እንዲሁ አቁሞታል። ዲያጎ ታራንም ቀጥ አድርጎ አቁሞታል በሚል ስለሚነሳ ይሄ ተጫዋች እንግዲህ አሁን ስቴቫውን ያቆመዋል አያቆመውም የሚለው ነገር የሚጠበቅ ነው በዚህ ጨዋታ የሚል መረጃ ወጥቷል። ሰንደርላንዶች በስካሁኑ ጉዟቸው ከወገበታቸው የሆኑ በርካታ ቲሞችን በማግኘታቸው መጠቀማቸውን ቅድም ስጠቅስ ነበር። 6ቱ ከወገበታቸው የሆኑ ቲሞችን ነው እንግዲህ የገጠሙት። ጠንካራ ፈተናቸው እንዳልኩት ዛሬ ከቸልሲ ይጀምራል። በዚህ ላይ ቸልሲ በሜዳው በብራይተን አንዴ ከመሸነፉ በቀር ደጋፊዎቹንና እንግዲህ ሜዳውን በደንብ እየተጠቀመ እንዳለ ነው የሚታየው። 2025 ከገባ አንስቶ እንግዲህ ከሲቲ በመቀጠል በርካታ ነጥቦችን የሰበሰበው ቸልሲ ነው። 33 ነጥቦችን ሰብስቧል። 10 ድል 3 አቻና 1 ሽንፈት ብቻ ነው ያስተናገደው ቸልሲ። በዚህ ላይ እንግዲህ አስቀድሜ እንዳልኩት ቸልሲ ጎል ያገባል። ዘንድሮ ጎል ሳያገኝ የወጣው በፓላሱ የ0-0 ጨዋታ ብቻ ነው በነገራችን ላይ። ስለዚህ ጎል ሊያስቆጥሩ እንደሚችሉም ግምት መውሰድ ይቻላል። እዚህ ጨዋታ ላይም በአማካኝ እንግዲህ 24.116 ቀን እድሜ ያለው ወጣቱ የቸልሲ ስብስብ በሁሉም ረገድ የተሻለ ነገር ለመፈጸም እንደሚጥር ነው የሚጠበቀው። ፔናልቲን ሳይጨምር ከአርሰናል ቀጥለው እንግዲህ አርሰናል 7 ጎል ነው ያገባው በቆመ ኳስ። 6 ጎሎችን በቆሙ ኳሶች ቸልሲዎች አስቆጥረዋል። በአንድ ነው አርሰናል የሚበለጡት። እንግዲህ ጎሎቹ በሙሉ ግን የቸልሲ በኮርና የተገኙ ስለመሆናቸው መረጃ ወጥቷል። የቸልሲ እንግዲህ የአሁኑ ጉዞ የአርቴታው የአርሰናልን የጅማሩ ጉዞን በተወሰነ መልኩ ያስታውሳል የሚል ነገር እየወጣ ነው። በነገርህ ላይ ወጣት ቡድን መሆኑ የሚማርና የሚሻሻል ቡድን መሆኑ አልፎ አልፎ ደግሞ የወጥነት ችግር ያለበት መሆኑ እንግዲህ አርቴታ መጀመሪያ ላይ አርሰናልን በተረከበበት 1-2 ዓመታት ይታይ የነበረ ባህሪ ነው በሚል ይሄንን ነጥብ አንስተዋል። ቸልሲዎች እንግዲህ ባለፉት 3 ጌሞች ብቻ 10 ጎሎችን አስቆጥረዋል። የራስ መተማመናቸው እጅግ ከፍ ያለበት ጊዜ ላይ ነው የሚገኘው። ፈጥነው ካገቡ በተለይ ደግሞ የመደጋገምም ኳሊቲ እንዳላቸው ነው የሚጠቀሰው። በተለይ ደግሞ ይሄ ወጣቱ ብራዚላዊ ሴቫኦ አሁን ከሁሉም አቅጣጫ በተለይ ቸልሲ ላይ እያደረገ ባለው እንቅስቃሴ ሙገሳ አድናቆት እየተቸረው የሚገኝ ተጫዋች ነው። እንዳልኩት አሁን እንግዲህ አጥቂ ተጫዋቾች ኳሊቲ ጉዳይ በተወሰነ መልኩ ቸልሲ ቤት በተለይ የ9 ቁጥር ሚና ያላቸው ተጫዋቾች ጉዳይ በተወሰነ መልኩ ተዘንግቷል። አገቡም አላገቡም ጎሎች እንግዲህ በየአቅጣጫው እየተገኙ ነው ቸልሲና ይህንንም ጨዋታ እንግዲህ በእኔ እምነት አሸንፈው ዛሬ ይወጣሉ የሚል አስተያየት ነው በማጠቃለያነት ማቀርበው አካል። እኔም ከዚህ የተለየ ግምት የለኝም። ዴቭ ሜዳቸው ላይ ስለሚጫወቱ መርሃ ግብሩን ያሸነፋሉ የሚል ሐሳብ ነው። እንግዲህ ኮል ፓልመር ከሌለ ቡድኑ ይቸገራል፣ ክሬቲቪቲ ላይ ክፍተቶች ይኖራሉ የሚል ነገር ስንሰማ ነበረ። ግን እስካሁን ብዙም አልተቸገሩም። ያው ያስፈልጋቸዋል ተጫዋቹ፣ ምንም ጥርጥር የለውም። ግቦችን ሲፈልጉ ማስቆጠር ይችላል። ኃላፊነት የሚወስድ ተጫዋች ነው። የቡድኑ ዋናው ሰው እሱ እንደሆነ ይታወቃልና የእሱ አለመኖር ቢያንስ እስካሁን ክፍተቱን አልተመለከትንም። ደግሞ እንደ ስቴቫው አይነት ተጫዋችም መጥቶ ያንን ችግር ብዙም ፊል እንዳያደርጉት ወይም ቡድኑ ያንን እንዳይሰማው በማድረግ የተሻለ ብቃትን እያስመለከተ ይገኛል። ባለፈው ጨዋታም ያልነበሩት አንዳንድ ተጫዋቾች ወደ ቡድኑ ይመለሳሉ የሚል ነገር አለ። የማንቸስተርና የብራይተንን ጨዋታ እንግዲህ እንመልከት። በኦልድ ትራፎርድ የሚደረግ ጨዋታ ነው። ማንቸስተር ዩናይትድ እና አሰልጣኝ ሩበን አሞሪም ከ9 ዓመታት በኋላ ወደ አንፊልድ ሮድ፣ ያው ያኔ እንግዲህ አሰልጣኙም በተጫዋችነት ጊዜ ላይ የነበረው ሩበን አሞሪም 2016 ላይ ነበር ለመጨረሻ ጊዜ ማንቸስተር ዩናይትድ ሊቨርፑልን አሸንፎ የነበረው። ከዛ በኋላ እንግዲህ ባለፈው ሳምንት ድል አድርጓል። ከዛም አስቀድሞ ደግሞ
የቼልሲ ተጋጣሚ ነው እያለን ያነሳ ነው ሰንደርላንድንም ኦልድ ትራፎርድ ላይ ድል አድርጎ ነበረ። ከየካቲት 2024 በኋላ ማንቸስተር ዩናይትድ ተከታታይ 3 ጨዋታዎችን ማሸነፍ ይችላል ወይ በሊጉ የሚለው ጉዳይ የብዙዎችን ትኩረት እየሳበ ነው የሚገኘው። እንዳነሳው 3ኛውን ይችላል ወይ የሚለው ትልቅ ጥያቄ ሆኖ ቀጥሏል። ከ8 ጨዋታዎች 13 ነጥቦች ላይ ደርሷል። ብራይተን 12 ነጥቦች አሉት፣ 10ኛ ደረጃ ላይ ነው የሚገኘው። ስለዚህ የደረጃ መነጣጠቅ ሊኖር ይችላል። በተለይ ማሸናፊነት ወደ ብራይተን የሚሄድ ከሆነ ማንቸስተር ዩናይትድ ይህንን ጨዋታ ማሸነፍ የሚችል ከሆነ ተብሎ አንድ ጽሑፍ ስመለከት ነበረ። ዴቭ አንደኛ ደጋፊዎች ቡድኑ ላይ ያላቸው እምነትን በደንብ ከፍ ለማድረግ ይጠቀሙበታል። ከታገስን አሁንም ብዙ ክፍያ ማግኘት እንችላለን ከዚህ ቡድን የሚለውንም ጉዳይ እንደዚሁ ያነሳሉና እንደዚሁ ደግሞ ልክ እንደ ማይልስቶን ወይም ትልቅ ፈተና ሆኖባቸው በቃ እዛ ድረስ መጓዝ የሚችሉት የሚለውን ነገር ከፍ ለማድረግ 3ኛ ድል ያስመዘግባሉ። ደግሞ ድሉ የሚመጣ ከሆነ እስከ ቶፕ 4 እንደሚመዘገበው በአንዴ እኮ ነው አይደል የሚወረው። ታስበው ራሱ እኮ 3 ነጥብ እዚህ ላይ ከጨመርክ ወደ ስንት ነው የምትሄደው? ወደ 16 ትሄዳለህ እና እዛ ነጥብ ላይ ሊቨርፑል 15 ነው እንደውም ማንቸስተር ሲቲ ያለበት 2ኛ ደረጃ ላይ ያለው ማንቸስተር ሲቲ ያለበት ነጥብ ላይ መድረስ ይችላሉ። ዞሮ ነው ማንቸስተር ሲቲ እና ብራይተን ሊቨርፑል ቼልሲ ውጤቱን መመልከት ይኖርብናል። እና እንግዲህ ሩበን አሞሪም ጥሩ እንቅልፍ መተኛት ይጀምራል የሚለው ነገር ያነሳሉ። መሸነፍ የሚመጣ ከሆነ ደግሞ የሚያቃጥለው ወንበር ድጋሚ መለብለብ ይጀምራል የሚል ነገርን አንስተዋል። በሁለተኝነት ይሄ ጨዋታን ማሸነፍ ያለው ትርጉም ትልቅ ነው ሲሉ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ መጥቶ የትኛውም ቡድን ብዙ እየከበዳቸው አይደለም፣ ጨዋታዎችን በቃ ማሸነፈው መውጣት የሚችሉበት ሜዳ እየሆነ ነው የሚለው ነገር አለና አሁን ወደ ኦልድ ትራፎርድ መምጣት የሆነ ፊር ፋክተር እንዲኖረው እድል ሊፈጥር ይችላል። ለዚህም ብራይተንን ማሸነፍ ይጠበቅባቸዋል ይላሉ። በሶስተኝነት ያስቀመጠው ጽሑፉ የዩናይትድ ተጫዋቾች በቃ ወደው ሳይሆን በግዴታ ደጋፊዎችንም ጨምሮ በአሰልጣኙ ሲስተም እንዲተማመኑ እድል ይፈጥርለታል ይላል። 3-4-2-1 እነ ዳሎ፣ ፈርናንዴዝ፣ ካዚሜሮና አማድ ዲያሎ እነዚህ 3 ተጫዋቾች አማካኝ ክፍል ላይ ሲሰለፉ ዴቭ ማንቸስተር ዩናይትድ 3ቱንም ጨዋታዎች ዘንድሮ አሸንፏል። ግብ ጠባቂው ሴን ሎመንስ ወደ ቡድኑ መጥቷል። ሼሽኮ ወደ ቋሚ አስተላለፉ ይመጣል። እርግጥ በሊቨርፑል ጨዋታ ከታክቲካል ውሳኔ ጋር በተገናኘ አሰልጣኙ እንዳይሰለፍ አድርጎት ነበር ይላሉና እንግዲህ ይህን የብራይተንን ጨዋታ በጣም አግዝፈው ነው የተመለከቱት። ደግሞ ብራይተን 2022 2023 2025 ወደ ኦልድ ትራፎርድ መጥቶ ድል አድርጎ ነው የተመለሰው ዴቭ። በአጠቃላይ ደግሞ ካለፉት 7 ጨዋታዎች 6ቱን ብራይተን አሸንፏልና ይሄ የዩናይትድ ቁጥር ነው ወይም የቀድሞ ዩናይትድ ቁጥር ነው የሚመስለው። ብራይተን አሁን ዩናይትድ ላይ እየወሰደ ያለውን ፍጹም የበላይነትን ስትመለከት ብራይተን አሁንም በቀላሉ የምትመለከቱት ቡድን አይደለም ይላሉ። እንግዲህ ቼልሲን ሲያሸንፉ ተመልክተናል። ማንቸስተር ሲቲን አሸንፈዋል። ኒውካስልን አሸንፈዋል። ከወልቭስ አቻ ተለያይተዋል። ባለፉት ጥቂት ጨዋታዎች እንኳን ብንመለከትና ትልልቅ ጌሞች ላይ የሚጎላ ቡድን መሆኑ ምንም ጥርጥር የለውምና አሁንም ዩናይትድን ቢፈትን ብዙ ላንገረም እንችላለን። የፋቢያን ሆልዝረር ቡድን 3 ድል 3 አቻና 2 ሽንፈት ነው እስካሁን ከ8 የሊግ ጨዋታ። ያው የወጥነት ችግር አለው ይታያል። የወጥነት ችግር አለው። ትልልቅ ጨዋታዎች ላይ ይነቃቃሉ። በአጠቃላይ ደግሞ ከ20 ጨዋታዎች 1 ክሊን ሺት ብቻ ነው ግቦችም በቀላሉ የሚቆጠርበት ቡድን ስለመሆኑ ያነሳሉ። በግንቦት 2025 ሊጉ ሊጠናቀቅ አካባቢ ነው ወልቭስን 2-0 ያሸነፉበትና ክሊን ሺት ያስመዘገቡበት ጨዋታ የሚመጣው። ካለፉት 13 ጨዋታዎች 2 ጊዜ ብቻ ነው ቅድም ያነሷቸው ሽንፈቶች ናቸው ያሉት። ከቡድን ዜና ጋር በተገናኘ ሊሳንድሮ ማርቲኔዝ ተመልሷል ወደ ቡድኑ፣ ግን ለዚህ ጨዋታ አይደርስም የሚል ነገር አለ። ሌኒዮሮን አሰልጣኙ ወደ አቋም ያስተላለፉ ያመጣዋል የሚለው ጉዳይ ይጠበቃል። ከዛም ውጭ ደግሞ ዶርጉ በዊንግ ባክነት ይጫወታል ወይስ አማድ ዲያሎን ያስቀጥላል የሚለውም ጉዳይ እንደዚሁ በአሰልጣኙ በኩል ይጠበቃል። ሃሪ ማጓየር፣ ማታይስ ደሊትና ሉክ ሾው 3ቱ ተከላካይ ወይም እንግዲህ በባክ 3 ሲጫወት ከኋላ የሚገኙት 3ቱ ተጫዋቾች እነሱ ናቸው። ዲያሎና እንደዚሁም ደግሞ ዳሎ 2ቱ ተጫዋቾች አሉ። በብራይተን በኩል ሶሊማርች፣ አዳም ዌብስተር እንደሌሉ ተገልጿል። ካይሮ
ሚቶማ ይሄ ወሳኝ ተጫዋች ነው። እንደዚሁም ደግሞ ጆኤል ቬልትማን፣ ብራያን ግሩዳ አይነት ተጫዋቾች አጠራጣሪ ስለመሆናቸው ተገልጿልና የመጨረሻ ነገር ያስፈልጋቸዋል ተብሏል። ሩበን አሞሪም አንድ አይዴንቲቲ አንድ ያጫወት መንገድ ግን ደግሞ እንደ ጨዋታው አዳፕት የሚያደርግ ቡድን ነው ባለፉት 2 ጨዋታዎች የተመለከትነው። ያንን በደንብ ቡድኑም ዴቨሎፕ እንዲያደርግ እድል የፈጠረለት ይሄ ነው ብሏል። የሰንደርላንዱን ጨዋታ ብትመለከቱ የመጀመሪያው አጋማሽ የነበረን ብቃት እና ሁለተኛው አጋማሽ ጨዋታውን ማኔጅ ያደረግንበት መንገድ የተለያየ ነው። ስለዚህ አዳፕት ማድረግ እንዳለብን የሚያሳይ ነው ብሏል። ሊቨርፑልም ላይ በተመሳሳይ ከሰንደርላንዱ ጨዋታ የተለየ አቀራረብ ነው ግን ደግሞ አዳፕት ማድረጋችንን በደንብ ያስመለከትንበት እንቅስቃሴ ነው ብሎ እንግዲህ ከጨዋታው መጠናቀቅ በኋላ ይህንን ሐሳብ ሰጥቷል። በጥሩ የሆነ የቡድን ስሜት ጨዋታን ለማሸነፍ እጅግ ከፍተኛ ጥቅም እንዳለው እንግዲህ ከጨዋታው አስቀድሞ አሰልጣኝ ሩበን አሞሪም ይህንን ጨዋታ በተመለከተ ተናግሯል። ዴቭ ዩናይትድ ሜዳ ላይ ነው የሚደረገው። ባለፉት 2 ጨዋታዎች አሸንፏል። ግን ደግሞ ብራይተን ሁሌ ለዩናይትድ ኦልትራፎርድ ላይ ያስቸግረዋል። ኦልትራፎርድም ላይ እዛው አሜክስም ላይ ችግር የለባቸውም እንዳነሳ ነው። ሌሎችንም ጨዋታዎች ከ7ቱ 6 አሸንፈዋል ማለት 3 ኦልትራፎርድ አለ 3 እዛ ደግሞ ሜዳቸው ላይ አለና ባላንስ ነው። ሜዳቸውም ላይ ከሜዳቸውም ውጪ ብዙ የሚቸገር ቡድን አይደለም። ግን ደግሞ ዩናይትድ ሙዲ ከሆነ አንዳች ነገር ሊኖር ይችላል። ዘንድሮ የመጡት ተጫዋቾች ጨዋታ ሊቀይሩ ይችላሉ። ባለፈው የሊቨርፑል ጨዋታ ላይ ታስታውሳለህ ግብ ማስቆጠር ባይችልም ይሄ ድራግ ያደረገ የሊቨርፑል ተከላካዮች እንዳይረጋጉ ግቡ እንዲቆጠር ምክንያት ተጫዋቾች የኩና እንቅስቃሴ እሱ ወደፊት ሂሳብ እነ ቫን ዳይክ እሱን ተከትለው ሲመጡ ከኋላ ክፍተቶች ተፈጥረው እንዴት እምቤሞ ግቡ እንዳስቆጠረ የተመለከትንበት አጋጣሚ ነውና ልክ እንደና ሃሪ ማጓየር ጥሩ እንቅስቃሴ እንዳደረጉት ሁሉ ኩና ግብ ያስቆጥርም አስደናቂ እንደነበር ተመልክተናል። እንደነሱ አይነት ተጫዋቾች መጥተዋል። ውጤት ሊለውጡ ይችላሉ። እምቤሞም አለ በደንብ መነቃቃት ላይ ነው ያለው። አማዲ ያለው ያንን ነገር ሊፈጥሩ ይችላሉና ዩናይትድ ሲጫወት ግምቶች ሁሉ ፉርሽ ሊሆኑ የሚችሉበት እድል አለ። ግን አሁን ባለው ነገር ብለን ብንገምት ዴቭ እና ካለፉትም እግር ኳስ ደግሞ ወቅታዊ ብቃት ነው። በወቅታዊ ብቃትም ብራይተን ብዙ የሚታማ ስላልሆነ ነው ይሄንን ጨዋታ በአቻ ውጤት ዩናይትድ ይሸነፋል ማለት አልችልም። ወደ አቻ ነው የምወስደው። ያ ምንድነው ማሸነፍ ግዴታቸው ነው፣ ጥርጥር የለውም። እንዳልከው ቅድም የጠቀስካቸው ካሸነፈ በላይ የጠቀስካቸው ምክንያቶች የሚሰጡ አድቫንቴጅ በጣም ትልቅ ነው። በተለይ የስነልቦና አድቫንቴጁ በቀጣይም ጌሞች ላይ ጥቅሙ ትልቅ ይሆናል። ግን ይሄን ለማየት በደንብ ማየት አለብናል። ዩናይትድን በ4-5 ጨዋታዎች ላይ ምን አይነት ነገር ያሳያል። አንዳንድ ጊዜ የትልቅ ጨዋታ ሜንታሊቲው ሁልጊዜም በቃ እንዲህ ነው። እንደ አርሰናልን እኮ በደንብ እኮ አሸንፎ ሊወጣበት በሚችልበት ጨዋታ ነው እኮ ቀጥቅጦ በኋላ 1 ጎል የገባበትና ትልልቅ ጨዋታዎች ላይ ያለው ሜንታሊቲ እና አሁን እንዲህ አይነት ጌሞች ላይ ያለው ሜንታሊቲ ይለያያልና እኔም በግሌ ማየት አለብን። ካቻ የዘለለ ከፍ ያለ ውጤት አልሰጥም በዚህ ጨዋታ ላይና ዩናይትድን እኔም እጠራጥረዋለሁ። ይሄን ሳምንት ማየት አለብን። ምናልባት በቀጣይ እንደው ግምቶቻችን ወደ ዩናይትድ እንኳን እንዲያደሉ የሚል እምነት ነው ያለኝ። ባቻ ውጤት ባልፈው ነው የሚሻለው ነው የሚሄደው። ብሬንትፎርድንም ዩናይትድ ያሸነፋል ብለን ገምተን ብሬንትፎርድ ማሸነፉን እናስታውሳለን። ስለዚህ ይለኛል ያው ብዙ እንትና ለዩናይትድ ለግምት ሜሰን ማውንትና ማጓየር መጠነኛ ነው እንዳላቸው በቅርብ የወጡ መረጃዎች ይጠቁማሉ። ምን እንደሆነ እናያለን እንግዲህ ይሄን በተመለከተ። ከዛ ውጪ አለ እንግዲህ ያው መጠነኛ እንትን ነው ጉዳት ነው ያሉ ያሉት እንግዲህ ሊደርሱ የሚችሉበት እድል ሰፊ ሊሆን ይችላል እናያለን። ከዛ ውጪ አርሰናልና ክሪስታል ፓላስን የሚመለከተውን ነገር እናንሳ። እንግዲህ ይሄ ወደ እሁድ ይሄዳል ይሄ ጨዋታ። በእርግጥ የለንደን ደርቢ ጨዋታ ነው። በሳምንቱ ትልቁ ጨዋታ ሊባል ይችላል። የክሪስታል ፓላስንም እንቅስቃሴ ለታዘበና ሁለቱም ቡድኖች አንዳንድ ጨዋታ ብቻ ነው እስካሁን ደግሞ የተሸነፉት። አርሰናል የሊጉ መሪ ነው። ፓላስ ደግሞ 8ኛ ደረጃ ላይ ይገኛል። አርሰናል በሊጉ 6 ድል እስካሁን ሲያስመዘግብ ክሪስታል ፓላስ ደግሞ 4 ድል አለው። አርሰናል 15 ጎሎች ሲያስቆጥር ክሪስታል ፓላስ 12 ጎሎች ያስቆጥሯል። አርሰናል በተከላካዩና ግብ ጠባቂው አስተማማኝነት 3 ጎሎች ነው የተቆጠረበት። ክሪስታል ፓላስ 8 ጎሎች ብቻ ነው እንግዲህ ያስተናገደው የተቆጠረበት። ፓላስ እንግዲህ ከአምና አንስቶ በጥንካሬ እየተጓዘ ያለ ቲም ነው። ኮቹ ታምር ሊባል የሚችል ለውጥ ነው እንግዲህ በቡድኑ ሰርቷል ተብሎ የሚነገረው።
ወሳኝ ተጫዋቾቻቸው ኤዜን ጨምሮ እንግዲህ ለነገው ተጋጣሚያቸው አርሰናል ለቀውታል። ይህን ተጫዋች ግን ሄዶም የተፈጠረ ችግር የለም። ቡድኑ ምርጥ የካውንተርና የተጋጣሚ ተከላካዮችን በቁጥር በርክቶ በመግባት እንዲሁ ባለ ማረጋጋት የሚታወቅ ቲም ነው። ረጅም ኳሶች ለግዙፉ አጥቂ ማቴታ መስጠት፣ ዊንግ ባኮቻቸውን በተለይ ሙኖዝና ሚሼልን አብዝቶ መጠቀማቸው የተለየ እንደሚያደርጋቸው ይጠቀሳልና በቁጥር በርክተው ሲገቡ ያለ ጥርጥር በጣም ጎል ያስቆጥራሉ ይታያል። ይሄ በዚህ ላይ ደግሞ ኳሶች በረጃጅም ከተከላካዩ ግሄና ሌሎችም ለማቴታ ይላካል፣ በሰውነቱ ይጠቀማል። በጣም አስጨናቂ ተጫዋች እንደሆነ ይሄ ተጫዋች ይታያልና በኦፕን ፕሌይ ሙኖዝ 45 በሚሼል 44 ሳር 43 ቻንስ ፈጥሯልና በጣም በርካታ እድል እንደሚፈጥሩ እነዚህ ተጫዋቾች ታያለህና ትልቅ ነው። ይሄ በቁጥርም ስታስቀምጠው ማቴታ እንዳልኩት አስቸጋሪ ተጫዋቻቸው ነው። ካለፉት 9 የሊግ ጎሎች 8ቱ ለንደን ላይ የተቆጠሩ ናቸው በክሪስታል ፓላስ በኩልና የሜዳ ላይ ጨዋታና የለንደን ቲሞች ደግሞ ማቴታ እንደሚመቹት ይታያልና በ8ቱ የለንደን ደርቢ ጌሞች ላይ 5 ጎሎችን አስቆጥረዋል። እንግዲህ ይሄ ወሳኝ ተጫዋች ነው። እዚህ ጨዋታ ላይም ልዩነት የሚፈጥር ተጫዋች ስለመሆኑ ይነገራል። ኮቹ እንግዲህ ግሌስነር 9 ቁጥር ተጫዋቾችን በደንብ በማሻሻል ይታወቃሉ ነው የሚባለው። ጀርመን ያሉ እንግዲህ ቬጎረስትንና ኮሎሙዋኒን በደንብ አሻሽሏቸው እንደነበር ይገለጻል። ስለዚህ የዚህም ተጫዋች እንግዲህ የማቴታም ነገር ከዚህ የመነጨ እንደሆነ ይነገራል። በሹት ኦን ታርጌት ክሪስታል ፓላስ በሊጉ ቀዳሚ ነው። በነገርህ ላይ 43 ሹት ኦን ታርጌት አድርገዋል። ኤክስጂያቸው ከዚህ አንጻር ሲሰላ 17.4 ነው ይላልና ቢግ ቻንስ በመፍጠርም 33 ቢግ ቻንስ ፈጥረዋልና ቡድኑ በደንብ ጎል ጋር ይደርሳል። በጣም አብዝቶ ነው የጎል እድሎች የሚፈጥረውና ይሄ ልዩ ኳሊቲያቸው ነው ተብሏል። እንግዲህ ባለሜዳው አርሰናል ዘንድሮ ቡድኖችን የሚያሸንፍበት መንገድ ስኬታማና ጭካኔ የተሞላበት እንደሆነ እያየን ነው። ይሄ አካሄዱ እንግዲህ ከ20 ዓመታት በላይ ለዘለቀው የሊጉ ዋንጫ ጥም መፍትሄ እንደሚሆን በደጋፊዎች ታምኖበታል። የፉልሃም የ1-0 ድልና 4 ጎሎች በተለይ አትሌቲኮ ላይ የተቆጠሩት በሁሉም የውድድር መድረኮች ፌቨራይት ወይም ጥሩ የዋንጫ ተሻሚ እንዲሆን አስችሎታል። አሁን ባለው ሁኔታ እንግዲህ የቡድኑ የራስ መተማመን ጫፍ ደርሷል ነው የሚባለው። በሳምንት 3 ጨዋታ የሚያደርጉ በመሆኑ የተወሰኑ ምናልባትም 2 ያህል ተጫዋቾችን ለውጥ ሊያደርጉ ይችላሉ። በነገው ጨዋታ ምናልባት ካላፊዮሪና ትሮሳርድ፣ ሉዊስ ኬሊና ማርቲኔሊን ሊተኩ እንደሚችሉ ነው እምነቶች የሚወጡት። ምናልባት ሜሪኖ በአማካኝ ላይ ከዙቤሜንዲ ራይስ አጠገብ ልናየው ከቻልንም ይሄም አንድ ለውጥ ሊሆን ይችላል፣ ሊያስገርምም ይችላል የሚል ነገር አለ። ኦፍኮርስ ኤዜ ግን እዚህ ቡድን ውስጥ አሁን ቁልፍ ለመሆን ጥረት እያደረገ ነው። ክሬቲቪቲ ይፈልጋል ቡድኑና ኤዜም ከተመረጠ ያው የሚጠበቅ ነው የሚል ነው አስተያየት የሚወጣው። አርሰናልን ከወዲሁ አይሸነፍ ቡድን አድርጎ የመሳል የተሳሳተ የሆነ የመገናኛ ብዙሃን አስተያየት አለ። አሁን አይተው ከሆነ ኢንቪንሲብል ነው ካሁን በኋላ የሚያቆመው የለም የሚሉ ነገሮች በስተዋል። በተለይም ሰዎች የሚሰጧቸው አስተያየቶች በፍጥነት በሶሻል ሚዲያ ላይ ነው እንግዲህ የሚዳረሱትና ይሄ ነገር እንደውም ከፔፕ ጋርዲዮላ ኢንቪንሲብል ቲም ጋር ንጽጽር መጀመሩ በአርሰናል በኩል እኔ በግሌ የፈጠነ አስተያየት ይመስለኛልና ትንሽ የተጋነነም ነገር አለው። ተከላካይ መስመራቸው ግን ብዙ የአርሰናል ደጋፊዎች ስለዋንጫ ቢያስቡ የራስ መተማመን የፈጠረላቸው እንደሚመስል መገመት ትችላለህ። ጥሩ የተከላካይ መስመር አላቸውና ጎል አያስተናግድም የሚሉት ነገር በጣም ኮስትሯልና የቆሙ ኳሶች ኳሊቲ ሌላ መለኪያቸው ነው እንግዲህ ወይም መመኪያቸው ነው። እስካሁን 10 ጎሎችን በዚህ መንገድ አግኝተዋል። 7ቱ ከኮርና የተገኙ ናቸው። በ8 ጨዋታ 10 የቆሙ ኳሶች ስኬት ማስመዝገባቸው በሊጉ ታሪክ እንግዲህ በቀዳሚነት እንዲቀመጡም አስችሏቸዋል አርሰናሎችን። እርስ በርስ ከፓላስ ጋር ባለ ግንኙነት ካለፉት 14 ጌሞች አርሰናል 8ቱን አሸንፏል። አቻ 5 ጊዜ ነው። አንድ ብቻ ነው ክሪስታል ፓላስ ባለፉት 14 ጨዋታዎች ላይ አርሰናልን ማሸነፍ የቻለው። ስለዚህ ቁጥር አይደግፈውም ክሪስታል ፓላስን። የፓላስ የመጨረሻ ጊዜ ድል እንደውም የሚመጣው ካልሳሳትኩኝ 2019 ላይ እንደሆነ ነው መረጃዎች የሚጠቁሙት። እንግዲህ የሚታወቁ ጉዳቶች እንጂ የተለዩ ጉዳቶች በሁለቱም ቡድኖች በኩል የለም። አርሰናል ሊቨርፑል ከተጫወተ በኋላ የሚጫወት ቡድን ነው። እንግዲህ ይህንን ተከትሎ ምን አይነት ጫና ይደርስበታል እናያለን። ገብርኤልን በተመለከተ ትልቁ ገብርኤል ማጋላሽን በተመለከተ ትሬኒንግ አልሰራም የሚል አስተያየት ትናንት አርቴታ ሲሰጥ ሰምተነዋል። መጠነኛ ችግር ይመስላል። እንግዲህ ሊመለስ የሚችልበት እድል እንዳለ ነው የሚታየው። እንዳልኩት ግን የሊቨርፑልን ውጤት ሰምቶ ነው ወደ ሜዳ የሚገባው አርሰናል። በዚህ ረገድ እንግዲህ ምን ይፈጠርበታል እናያለን። ፓላሶች በዚህ የደርቢ ጨዋታ አንድ ነገር ለማግኘት ደግሞ እዚህ ጨዋታ ላይ እንደሚመጡ መገመት የሚከብድ አይመስለኝም አይደል? አንድ ውጤት ይዘው ቢያንስ አቻ ውጤት አስመዝግበው ለመውጣት እንደሚጥሩ ታያለ። በእርግጥ ክሪስታል ፓላስ በኮንፈረንስ ሊጉ ሙሉ ስኳዱን ተጠቅሟል። ገርሞኛል። ሙሉ ለሙሉ ስኳዱን የተጠቀመው ምርጥ የሚባለውን ስኳዱን። እሱ ብቻ ሳይሆን ደግሞ ሽንፈት ገጥሟቸዋል።
ከዛ ውጪ እንግዲህ ለነገው ጨዋታ 2 ቀን የዝግጅት ጊዜ ብቻ ኖሯቸው ነው አርሰናልን የሚገጥሙት። በአንጻሩ አርሰናል ቻምፒየንስ ሊግ ላይ ማክሰኞ ነው የተጫወተውና ጥሩ የሪከቨሪ ጊዜ አግኝቷል የሚል መረጃ ወጥቷል። 4 ቀናት ያህል እንግዲህ አግኝቷል አርሰናል በዚህ ረገድ። እነዚህ መረጃዎች እንግዲህ በሁለቱ ቡድኖች በኩል በስፋት የተጠቀሱ መረጃዎች ናቸው። አስቸጋሪ ጨዋታ ይመስላል። አዎ እንዳልኩትም ከሳምንቱ ጨዋታዎች ምናልባት የሲቲ እና ቪላን ካልጠቀስም በቀር ይህ ጨዋታ ትልቁ ጨዋታ ነው የሚመስለኝና አርሰናል ሊፈተን ይችላል። ግን ይህንንም ጨዋታ ከሰሞኑ እንዳደረጋቸው አሸንፎ የሚወጣ ይመስለኛል በአካል። እኔም ተመሳሳይ ግምት ነው የምሰጠው ዴቭ። አርሰናል እንግዲህ ሌላ ውጤት ተመዝግቦ ካላስገረመን በስተቀር በአሸናፊነቱ ቢቀጥል ብዙም የሚያስደንቅ አይመስለኝም እና እኔም አርሰናል ሊያሸንፍ ይችላል ብዬ እንግዲህ ብራይተን ከሊቨርፑል ዛሬ ወደሚያደርጉት ጨዋታ ለመልስህ ዴቭ። ወደኋላ መልሰኛ። ይሄ ጨዋታ የምንድን ነው የሚባለው የሊቨርፑል ብዙ ተጫዋቾች ያሉበት ነውና የሊቨርፑል ቢው ልትለው ትችላለህ ዴቭ። የቀድሞ ተጫዋች ጆርዳን ሄንደርሰን አለ። ምናልባት ጆርዳን ሄንደርሰን በጓሮ በር ነበር አይደለ ያኔ ወደ ሳውዲ ባመራበት ጊዜና ደጋፊዎች በትክክል አልተሰናበታቸውም ነበረ። የሱም ምርጫ ብቻ ሳይሆን ያው ዩናይትድ ራሱ ሊቨርፑልም ፍቃደኛ ሆኖ ነው ተጫዋቹን የሸጠው። ትልቅ ነው ግን ስተቱን ቶሎ አረመ አይደል ተጫዋቹ። ቶሎ ነው በቃ አልተመቸውም። አለመመቸቱን የሚገልጽ ሰው ደስ ይለኛል በነገር ላይ። ወደ አሰልጣኙም ኬት አንድሩስም የተናገረው ይሄንን ነው። ስቲል አሁን በጣም በቃ ይሄ ለአሸናፊነት ቡድን ይሄ የተራባ አይነት ተጫዋች ሃንገር ያለበት ተጫዋች ነው ብሎ ነው ከጨዋታው አስቀድሞ በሰጠው ጋዜጣዊ መግለጫ ላይ ይሄንን ተጫዋች የገለጸው። እንደ ካውሚን ኬለኸር፣ ፋቢዮ ካርቫልሆ፣ ሴፍ ቫንደርበርግ አይነት ተጫዋቾች ቀድሞ በሊቨርፑል የምናውቃቸው ሁሉም 25 ሚሊዮን ያስወጡ እንግዲህ ወደ ብሬንትፎርድ ያመሩ ተጫዋቾች ናቸው። ሊቨርፑል እኔም አንተም እንደምናውቀው 15 ነጥቦችን ሰብስቦ 4ኛ ደረጃ ላይ ነው የሚገኘው። እንግዲህ ያለፉት ጥቂት ጨዋታዎች በሊጉ 3 ተከታታይ ሽንፈቶች ቡድኑንም የት እንዳደረሰው እንዴት እንዳንሸራተተው የሚያሳይ ነው። 10 ነጥቦችን ይዞ ደግሞ 13ኛ ደረጃ ላይ ይገኛል። ብሬንትፎርድን በተመለከተ እንዳነሳሁት በክሪስታል ፓላስ፣ በዩናይትድ፣ በቼልሲ ሽንፈት ገጥሞታል። 3 ሽንፈት የገጠመው ከነዚህ አስቀድሞ ዴቭ በ39 ጨዋታዎችን አከናውኖ ነበር 3 ሽንፈት ገጥሞት የሚያውቀውና አሁን ግን በተከታታይ ከ3 ጨዋታ 3 ሽንፈት ገጥሞታል። 4ኛ የሚረታ ከሆነ ይህ ማለት ደግሞ ፓላስም ቼልሲም ዩናይትድም 90 ደቂቃ ከተጠናቀቀ በኋላ ነውና ጨዋታው ሊፈጸም 10 ደቂቃዎችና ከዛ በታች እየቀሩት አሁንም ግብ ተቆጥሮበት በብሬንትፎርድ የሚሸነፍ ከሆነ በሊጉ ታሪክ የመጀመሪያው ቡድን ይሆናል የሚል ነገርን ከሊቨርፑል ጋር በተገናኘ አንብቤ ያለው። ብሬንትፎርድ ያው ዌስትሃምን 2-0 አሸንፎ በተሰኞ ምሽት በተደረገ ጨዋታ ጥሩ ጅምርን እንግዲህ ለአሰልጣኙም ጥሩ መንገድ ላይ እንዲመለሱ ያደረጋቸው ነው። 3 ድል አላቸው እስካሁን በሊጉ። ልክ ቅድም ብራይተን ላይ ሳነሳ እንደነበረው ሊቨርፑል ኦፍ ኮርስ ከ3 ተከታታይ ሽንፈት በኋላ በሊጉ ወደ ቻምፒየንስ ሊግ አምርተው የቻምፒየንስ ሊጉን የምንጨምረው ከሆነ የጋላታሳራዩን 4 ነው የሚሆነው። ፍራንክፈርት ላይ እንግዲህ ሄደው እነ ኡጎ ኤኪቲኬ በደንብ ቡድኑ እንዲመለስ ያደረጉበትን ድል አስመዝግበዋል። ሁለቱ የመሃል ተከላካዮች ቫንዳይክ፣ ኮናቴ ግቦችን ያስቆጠሩበት ነበር። ብዙ መነጋገሪያ የነበረው የሙሐመድ ሳላ ተጠባባቂ ወንበር ላይ መቀመጥ ነው። በቻምፒየንስ ሊግ ተከታታይ 2 ጨዋታዎች ላይ ተጠባባቂ ሲሆን ወደ ሊቨርፑል ከመጣ በኋላ ለመጀመሪያ ጊዜ እንደነበር የሚያሳይ ነው። እንግዲህ 16 ደቂቃዎች ሲቀሩት ወደ ሜዳ ተቀይሮ ገብቶ ያው የምናውቀው ሰልፊሽ የሆነው ሙሐመድ ሳላን የተመለከትንበትና ፍሎሪያን ቪርትዝ ግብ ያላስቆጠረበት አጋጣሚ ተፈጥሯል። ግን አሁን ወደ አሰላለፉ ይመጣል። ምክንያቱም የኢሳቅ ነገር አጠራጣሪ ነው ተብሏል ከጉዳት ጋር በተገናኘ። ስለዚህ ፍሪምፖንግ ዴፊኒትሊ የለም ብሏል። ያው በእርግጠኝነት ይሄ ተጫዋች አይኖርም ብሏል። ችግር ገጥሞታል። የራቨንበርችን የቁርጭምጭሚት ጉዳት በተመለከተ እንደዚሁ ጥያቄ ቀርቦላቸው የሱም አጠራጣሪ ብለው ነው ያለፉትና ልክ የራቨንበርና የኢሳቅን ተመሳሳይ ነገር ላይ ነው ያስቀመጡት። ሳላህ ከ7 ጨዋታዎች ይሄ ነን ፔናልቲ የሆነ ግብ ማስቆጠር አልቻለም የሚል ነገርን
ተመልክቻለሁ። በተቃራኒው በብሬንትፎርድ በኩል ኢጎር ቲያጎ የፊት መስመሩ ተጫዋች ዩናይትድ ላይ ግብ ሲያስቆጥር የተመለከተው ተጫዋች ሃላንድ 11 ሴሜኒዮ 6 እሱ 5 ግቦችን አስቆጥሯልና በደንብ መነቃቃት ላይ ያለ ተጫዋች ነው። 415 ጨዋታዎችን በሊጉ 415 ደቂቃዎችን በሊጉ ተጫውቶ 3 ግቦችን ያስቆጥረው ኡጎ ኤኪቲኬ ምናልባት የኢሳቅ አጠራጣሪ መሆኑን ተከትሎና ፍራንክፉርት ላይ ግብ ስላስቆጥረም በግዴታ ወደ ቋሚ አስተላለፍ ይመጣል የሚል ነገር አለ። ስለዚህ ሳላ ሃክፖና እንደዚሁም ደግሞ ኡጎ ኤኪቲኬን ፊት መስመር ላይ ልንመለከታቸው እንደምንችል መረጃዎች ወጥቷል። ሳላ በተመለከተ እኔም አንተም ባለፈው ስናነሳ የነበረው እንዴት ነው ትሬንትን ናፍቆታል እንዴ የሚል ነገር ወይም የትሬንትን እገዛ ሚስ አድርጓል እንዴ ብለው ጠይቋቸው ምን እሱ ብቻ ቡድኑ ራሱ ትሬንትን ሚስ አድርጎታል የሚል ምላሽን አሰልጣኙ ከጨዋታው አስቀድሞ ተናግሯልና ትክክል ነው ዴቭ። ባይን አይተ በደንብ የምትረዳው ነገር ነው። ሊቨርፑል ካጣቸው ተጫዋቾች ወሳኙና በደንብ ያጣው ተጫዋች ትሬንት ነው። መከላከሉ ላይ ብዙ ጥያቄ የነበረበት ትሬንት ነው። ግን ደግሞ እሱ ቢኖር እዛ ቦታ ላይ የዚህን ያክል መጠቃት አይኖርም ብለህ እንድታስብ ያደርጋል። ወሳኙ ደግሞ እነዛ ፓሶች ቀርተዋል። ስለዚህ እዛም አለመደም አረ ጉዳትም እንግዲህ መለመድም አልቻለም። እናነሳዋለን ነው የክላሲኮ ላይ ሁለቱም ደርሰዋል ተብሏል። የትኛውን ይጠቀማል ራሱ በእርግጠኝነት ሻቢ አሎንሶ ውሳኔ አላሳለፈም። ካርቫሃል ነው ትሬንት ነው የሚለውን ጉዳይ እስካሁን አልታወቀምና አሰልጣኙና በዚህም የቡድኑ አባላት ግን ትሬንትን ከወዲሁ ስለመናፈቃቸው ተናግሯል። ሳላም ከዚህ የተለየ ነገር አይደለም አፍተር ኦል እሱ ሰው ነው የሚል ነገርን አንስቷልና እንዴት ማገገም እንዳለበት በደንብ ያውቃል የሚል ሐሳብን አሰልጣኙ ተናግሯል። ዴቭ እንግዲህ የሊቨርፑልና የብሬንትፎርድ ጨዋታ ጂቴ ኮሚኒቲ ስቴዲየም ላይ ነው የሚደረገው። ማንሰራራት ለሊቨርፑል ግዴታ ነው ዴቭ። ስለዚህ ይህንን ጨዋታ አሸንፈው መውጣት ይኖርባቸዋል። ለዛም ብዙ የሚያንሳሉ ብዬ አላስብምና አሁንም አሸናፊነቱን ወደ ሊቨርፑል ነው የምሰጠው ነው። ያ ሊቨርፑል ይመለሳል ነው ብዬ የምገምተው። ኦፍ ኮርስ ብሬንትፎርድ እንደጠቀስከው የሆነ አዳዲስ ነገሮች አሉት። ኮቹን አቶ በርካታ ቁልፍ ተጫዋቾቹን አቶ በዚህ ደረጃ የጠበቀው የለም አይደል? ግን ነጥቡም የሚያገኙትም ውጤት አሁን በቀደም ዌስትሃም ላይ በእርግጥ ዌስትሃም በዚህ ደረጃ እንዲወርዳል በጣም የሚገርም ነው። ኑኖ ራሱ ምንም በቃ ልዩነት መፍጠር አቅቷቸዋልና ነጥብ የወሰደበትን መንገድ ስታይ አልተጠበቀም ራሱ ኢቨን ብሬንትፎርድ እና ይሄ ነው ብለህ አሁን ሊቨርፑልን ያስጨንቀዋል ምለው ነገር የለም። እንዳልከው ሊቨርፑል በራሱ ጊዜ ሌላ ትራፑስ ሌላ ወጥመድ ውስጥ ካልገባ በቀርና በዚህ ሳምንት ግን እንዳልነው የዚህ የአውሮፓ ቻምፒየንስ ሊግ ሞመንተሙን እዚህ ላይ የሚያሳካዋል የሚል ነው የኔም ግምት። የሊጉን የመጨረሻ ጨዋታ ላንሳና ወደ ኤል ክላሲኮ እናልፋለን። ቪላና ሲቲ የሚያደርጉት ጨዋታ ነው። ይሄም ነገር እንግዲህ የሚጠበቅ ጨዋታ ነው። ሲቲ ሁለተኛ ነው በ16 ነጥብ ቪላ በ4 ነጥቦች ዝቅ ብሎ ደግሞ 11ኛ ደረጃ ላይ ይገኛልና ከአንደኛ እስከ 11ኛ ድረስ ያለው ነጥብ ስናይ እስከ ቪላ ድረስ ያለው ነጥብ ልዩነት 7 ነው በነገር ላይና ከአንደኛው አርሰናል እስከ 11ኛው ቪላ ድረስ 7 ነጥብ ማለት 2 ጨዋታ ተኩል እንደማለት ነው አይደል? በጣም ቅርብ ነው። የኤምሬ ቡድን ጅምሩ ጥሩ አልነበረም። 3 አቻ 3 ሽንፈት አስተናግዶ ጀመረ። አሁን ግን የሐሙሱን የዩሮፓ ሊግ ጌምን ሳንጨምር 3 ጌሞችን በተከታታይ ድል አድርጓል። በተለይ በሊጉ ቶተናምን ከኋላ ተነስቶ ያሸነፈበት አስደናቂ ውጤት ነው። ይሄ ጥሩ ውጤት ነበር። ጨዋታውን ላየው በጣም እንደተዝናናበት በእርግጠኝነት መናገር ይችላል ይሄንን ጨዋታና ዩሮፓ ሊግ ላይ ግን ሽንፈት አስተናግደዋል። እንዳየው ያልተጠበቀ ቢሆንም ሽንፈታቸው ግን የተጠቀሙት ሙሉ ለሙሉ ሁለተኛው ቡድናቸው ነው በነገርህ ላይና ስለዚህ የሚያሳስባቸው አይመስልም። ውጤታማ በሆኑባቸው ያለፉት 3 ጨዋታዎች ግን 7 ጎሎችን ማስቆጠር ጭምር ችለዋል። ለሰሞኑ የውጤት መሻሻል እንደውም ኤምሬ በግልጽ ተጫዋቾችን መውቀሳቸው ይታወሳል። ታስታውሳለህና ተጫዋቾችን መተቸት ቡድኑ ይበልጥ እሳቸው ላይ ችግር እንዳያመጣ ያሰጋል ተብሎ ነበር በጋዜጠኞች መረጃ ሲወጣ የነበረው። ግን ምንም የሚታይ የቀየሩት ሰሙነኛ ነገር ሳይኖር ውጤቱ መምጣቱን ስታይ በእርግጥም ተጫዋቾቹ የሰውየውን ትችት የሰሙ አስመስሏል። በተቃራኒው ነው እየተተገበረ ያለው እንደምናየው። አጥቂዎች አሁንም ጎል እንግዲህ ያባከኑ ነው። ቪላ ቤት ከሌሎች ተጫዋቾች ቡድኑ ጎል እያገኘ እንዳለ እያየ ነው። ማጌን ጎል ያስቆጥራል። ሞርጋን ሮጀርስ እንዲሁ ጎል አስቆጥሯል። ኤሌትም ተጽዕኖ ፈጣሪ አንድ ወሳኝ ጎል ያስቆጠረበት ሁኔታ አለና ቡድኑ ብዙ ኳስ ባይቆጣጠርም ውጤታማ መሆን ግን ለጊዜው ችሏል በሚል ነው ከቪላ በኩል የሚወጡ አስተያየቶች የሚናገሩት። ሲቲ 10ኛ ተከታታይ ጨዋታ ሳይሸነፍ ለመውጣት ነው በዚህ ጨዋታ የሚመጣው። የፔፕ ቲም እንግዲህ ካለፈው ኤፕሪል አንስቶ በ39 ጨዋታ ብዙ ነጥብ የሰበሰበ ነው። 12 ድል አግኝቷል፣ 3 አቻ ወጥቷል፣ 2 ሽንፈት አስተናግዷልና
ፌብሩዋሪ ላይ በአርሰናል 5-1 ከተሸነፉ በኋላ ብዙ ጨዋታዎች 12 ያህል ጨዋታዎች ክሊን ሺት ወይም ደግሞ የጎል ሳይገባበት የወጣ ቲም ነው ሲቲ። በገባባቸውም ጎልም ብዛት ሲታይ በ22 ጨዋታ 15 ጎል ብቻ ነው ያስተናገዱት እና ይሄ 0.68 በጨዋታ እንደማለት ነው። በጣም ትንሽ ጎል ነው እያስተናገዱ ያሉት። እንግዲህ ባለፉት 3 ጨዋታዎች ላይ ቡድኑ ደግሞ ጎል ጭራሽ አልገባበትም። ዶናሩማ ከመጣ በኋላ እሱም እንግዲህ ከኋላ ጥሩ ምሰሶ የሆናቸው እንደሆነ እየታየ ነው። መሻሻሎች እንዳሉ ሲቲ ቤት መናገር ይቻላል። ሃላንድ የኳስ ህይወቱ ምርጥ ጊዜ ላይ ነው የሚገኘው። ይሄ እንግዲህ ተጫዋችን ማቆም ለቪላ ከባድ ፈተና ነው። አስቸጋሪ ለየትኛውም ቲም የሚሆን ተጫዋች ነው። ይሄ ተጫዋች ባለፉት 5 ከሜዳው ውጪ ጨዋታዎች ጎል አግብቷል። 7 አዌ ጌም ላይ እንግዲህ በተከታታይ ጎል ያገባው አጉዌሮ ነው፣ ሰርጂዮ አጉዌሮ ነው። ይሄንንም ክብር ለመውሰድ እንግዲህ 2 ጎሎች ብቻ ነው ሃላንድ የቀረው። ይሳካል፣ በቀላሉ የሚያሳካው እንደሆነ ማየት ይቻላል። ከዛ ውጪ ሲቲ በሊጉ ብዙ ጡንቻውን ያሳየው ኒውካስል ላይ ነው። 32 ድል 106 ጎሎች አስቆጥሯል ኒውካስል ላይ። ቀጥሎ ግን የሚመጣው የነገ ተጋጣሚያቸው አስቶን ቪላ ላይ ነው። 31 ጊዜ አሸንፈውታል አስቶን ቪላን፣ 101 ጎሎች ደግሞ አስቆጥረውበታል። ስለዚህ በደንብ እዚህ ቡድን ላይ ተጽዕኖ እንዳለው ታያለ። ለቪላ ግን ከነገው ጨዋታ አንጻር የሚያበረታታው አንድ ብቸኛ ነጥብ ያለፉትን የቪላ ፓርክ 2 ጨዋታዎች በድል መጨረሳቸው ነው፣ አሸንፈዋልና ኤምሬም ቢሆን ከፔፕ ጋር 5 ተገናኝተው 2 ጊዜ አሸንፈዋል። ስለዚህ እሳቸውም ቢሆን እንግዲህ ደረታቸውን ነፋ አድርገው ወደ ሜዳ ሊወጡ እንደሚችሉ ግምት ትወስዳለ። በሲቲ በኩል በቻምፒየንስ ሊግ ቪላን ያልገጠሙትን እነ ፋደንን እነ ራይንደርስን እነ ዴቪድ ኦሬሊን የወጣቱ ልጅ በመስመር እንግዲህ ግራ ፉልባክ አድርጎታል። አሁን እንደምናየው እነዚህን ተጫዋቾች ሊጠቀም ይችላል ተብሏል። በነገው ጨዋታ ወደ ቡድኑ እንደሚመለሱ እንገምታለን። ተጎድቶ ከሜዳ የወጣው እንግዲህ ጎንዛሌዝ ጉዳቱ የከፋ ላይሆን ይችላል፣ ስለዚህ ሊመጣ ይችላል ይህም ተጫዋች የሚል መረጃ ወጥቷል። በቪላ በኩል ግን ጋርሲያና ዮሪ ቴሌማን የሉም። በተረፈ በዩሮፓ ሊግ ዋናው ቡድናቸው ያልተሰለፈ በመሆኑ የድካም ስጋት አለባቸው ለማለት ይከብዳል ነው የሚባለው እንግዲህ ቪላዎችን በተመለከተ። ስለዚህ ዋናው ቡድናቸውን አሁን ስለሚጠቀሙ ለሲቲ ፈተና መሆናቸው አይቀርም። ሮድሪ ኮሳኖቭ በሲቲ በኩል ጨዋታ የሚያመልጣቸው ተጫዋቾች ናቸው። ይሄ ጨዋታ ከባድ ነው ለሲቲ ብዬ ነው የምገምተው። አቻ ነው ይህንን ጨዋታ የምሰጠው በአካል። ይሄ ጨዋታ ያው ትክክል ነህ ዴቭ። አሁን ሙዲ ነው አስቶን ቪላ ደግሞ ወደዛም አምርቶ ሲቲ የሚቸገርና ሲሸነፍም የተመለከትን ይመስላልና እኔም ተመሳሳይ ያቻ ውጤት ወደ ቪላም አልሰጥም፣ ወደ ማንቸስተር ሲቲም ተመሳሳይ ያቻ ውጤት ነው። ብዙ መመሳሰሎች አሉ። የዛሬው ግምታችን አጠራጣሪ ነው። ብዙ ጨዋታዎቹ የሚዛኑን በደንብ እንድናይ የሚያደርጉ ይመስላሉ። አላውቅም፣ ሲገምት አስቀምጡ እንግዲህ እናንተ ደግሞ ወደ ኤል ክላሲኮ። የኤል ክላሲኮ ዴቭኔ ትኩረቴን የሚስበው ጨዋታ ነውና በዚህ ሳምንት በትልቁ በቃ በጉጉት የምትጠብቀው ጨዋታ ይሄኛው ጨዋታ ነው። እኔም ብቻ ሳይሆን ብዙዎቻችን 4 ተከታታይ ሽንፈቶችን በሲያትል መንገዶች የባርሳ ማሊያ አድርጌ ወይስ የማድሪድ ማሊያ አድርጌ ልታይ ትችላለህ ነው የምትለኝ? የሜሲ ነው። ኦኬ የሜሲ አርጀንቲና ኦኬ ያዋጣል። ስለዚህ ልቤት እንዳለ ታውቋል ማለት ነው። እሺ 4 ተከታታይ ጨዋታዎችን ባለፈው የውድድር ዘመን ላይ ሪያል ማድሪድ በባርሴሎና ተሸንፏል። 16-7 በሆነ ድምር ውጤት ነው የተሸነፈው በሁሉም መድረክ። እናስታውሳለን በኤል ክላሲኮ የላሊጋ ጨዋታ ላይ በኮፓ ዴል ሬ የፍጻሜ ጨዋታ ላይ 3-2 ትዝ ይለናል። እንደዚሁም ደግሞ የ5 ጎሎቹንም እንቅስቃሴ እናስታውሳለን እና ያ የ4-0 ሽንፈት ግን አሁን ልክ ነገ በሚደረግበት የማድሪድ ሜዳ ሳንቲያጎ ቤርናቡ ላይ የገጠመው እንደነበረ እናስታውሳለን። ፔፕ ከ2008 እስከ 2010 5 ተከታታይ ሽንፈትን ለሪያል ማድሪድ ሰጥቶ ነበረ። አሁን ደግሞ ይሄንን ነገር እንግዲህ በአሰልጣኙ በሃንዚ ዲተር ፍሊክ የሚገኝ ከሆነ የፔፕን ሪከርድ የሚጋራበት እድል ሊኖር ይችላል የሚል ነገርን ታነሳለ። ሁለቱም ቡድኖች 9 ጨዋታ አድርገው 24 እና 22 ነጥብ ነው። ማድሪድ መሪ ነው፣ ባርሴሎና ይከተላል። በቻምፒየንስ ሊግ ባርሴሎና ኦሎምፒያኮስን 6-1፣ ዩቬን ደግሞ ሪያል ማድሪድ 1-0 አሸነፈው ነው ወደዚህኛው ጨዋታ የሚመጡት። ሪያል ማድሪድን በተመለከተ ዴቭ ካምናው እንግዲህ የተለየ ቡድንን ልትለው ትችላለህ።
አሰልጣኙ ከመጣ ጀምሮ እንግዲህ ቦስ እንደሆነ ለማሳየት ጥረቶችን ያደርጋል። እነ ቪኒ ላይ አንዳንድ ውሳኔዎችን ሲወስን ስንመለከት ነበርና በደንብ በቃ ይሄ ቮት ኦፍ ኮንፊደንስ ከትልልቆቹ የማድሪድ ሰዎች ከፍሎረንቲኖ ፔሬዝ ጭምር እንዳገኘና የትኛውንም ተጫዋች ማስቀመጥ እንደሚችል ወይም እንዲችል ፍቃድ የተሰጠው አይነት ይመስላል። ከኳስ ውጪ በደንብ የሚታተር ያኔ እንግዲህ እንደ ኤምባፔ እንደ ቪኒ አይነት ተጫዋቾች ብዙ አይመለሱም የሚል ነገር ነበረ። አሁን ግን ግዴታ ያንን ነገር እንዲተገብሩ የአሰልጣኙ የሻቢ አሎንሶ መንገድ ያስገድዳቸዋል። የላይኛው ሜዳ ክፍል ላይ ፕሬስ የሚያደርግ በጣም ኢንቴንሲቲ ጨምሮ የሚጫወት እንደ ህብረት የሚከላከል ከዛ ውጭ ደግሞ ከባለፈው የውድድር ዓመት እጅግ የጨመረው ኪሊያን ኤምባፔን በዚህ ቡድን ውስጥ ይዟል። ጎሎቹን ሳይሆን የምጠቅሰው ዴቭ ማድሪድ ካደረጋቸው 11 ጨዋታዎች 10 ላይ ግብ አስቆጥሯል። ጎሉ መጠን አይደለም ግን በ10 ግብ አስቆጥሯልና ምን ያክል አስደናቂ እንደሆነና በሚፈለገው ሰዓት የሚገኝ ተጫዋች እንደሆነ የማድሪድ ወሳኙ ተጫዋች እሱ እንጂ ቪኒ ጁኒየር እንዳልሆነ ተመልክተናል። ይሄን ስል ደግሞ ቪኒ ጁኒየርም ወደ ቀደመ ብቃቱ እየተመለሰ እንዳለ የሚያሳዩ ብቃትን ወይም እንቅስቃሴዎችን እያስመለከተን ነው የሚገኘው። አርዳ ጉለር የማድሪድን የአማካኝ ክፍል በቃ 100% ደፍኖታል የሚለውን ነገር ማንሳት እጅግ ከባድ ቢሆንም እንደ ቶኒ ክሩስ አይነት ይሄ ቡድኑን ባላንስ የማድረግ ማጥቃት መከላከሉን ባላንስ የሚያደርግ አይነት ተጫዋች አይደለም፣ ግን ክሬቲቪቲው ላይ አስደናቂ ነው። 5 አሲስቶችን ለኤምባፔ ዘንድሮ አቅርቧል ዴቭ እና የኤምባፔ ዋና አቅራቢ አርዳ ጉለር ስለመሆኑ ብዙዎች ይስማማሉ። ከ9 ጨዋታ 8ቱን አሸንፏል። አስደናቂ ነው ማድሪድ እየተባለለት ነው የሚገኘው። በአትሌቲኮ 5-2 የተሸነፈበት ጨዋታ ብቻ ነው የሚነሳው። ይሄን ጨዋታ እንግዲህ ያዝልኝ ዴቭ 5-2 በአትሌቲኮ ነው የተሸነፈውና የትልቅ ጨዋታ ላይ የሚለውን ነገር እዚህ ጋር ማንሳት ይቻላል። ግን ከዛ በፊት የሃንዚ ዲተር ፍሊክ ቡድን የአምናው ጥንካሬ ላይ እንዳልሆነ ምንም ጥያቄ የለውም። አንደኛው እንግዲህ ተጫዋቾች መጎዳት እንደ ራፊኒ አይነት አምና አስደናቂ ብቃትን ያስመለከተ ከ50 በላይ የግብ ተሳትፎ የነበረው ተጫዋች በጉዳት እየተቸገረ ነው የሚገኘው። የቡድኑ ኢንቴንሲቲ እጅግ ወርዷል ዴቭ። ከቁጥሮችም አንፃር ያንን ያሳያል። ኢንቴንሲቲው ደግሞ ሲወርድ ፕሬሲንጉ ጥሩ አይደለምና ከላይኛው ሜዳ ክፍል ላይ መከላከል ሁኔታቸው ተቀዛቅዞ እየተመለከትን አይደለም ወይም ተቀዛቅዞ እየተመለከትን ነው የምንገኘው። ጥሩ ባልሆነበትም ጨዋታ ያሸነፉ ነጥቦችን ይዞ መውጣቱ ብቻ ምናልባት የባርሴሎና የዘንድሮ መገለጫና ፖዚቲቭ ነገር ልትለው ትችላለህ። እነ ላሚን ያማልም የተጎዱ እንዳሉ እነ ላሚን ያማል በብቃታቸው ዝቅ ቢሉም ደግሞ እንደ ፌርሚን ሎፔዝ አይነት ተጫዋች ወደ ቡድኑ እየመጣ እንዳለ የሚያሳይ ነው። በሁለቱ ቡድኖች መካከል የ2 ነጥብ ልዩነት ብቻ ነው ያለው። ግን የሚጠቀሰው ነገር ማድሪድ እጅግ በጣም ጥሩ እየተባለ ነው የሚጠቀሰው። ባርሴሎና ደግሞ እንዳምነው አይደለም እየተባለ ትችቶች አሉ። ግን 2 ነጥብ ልዩነት ብቻ ነው ያለው። በቻምፒየንስ ሊግ ከ3 ጨዋታ 2 ድል አስመዝግቧል ባርሴሎናን በተመለከተ። ስለዚህ ይሄ ጨዋታ እንግዲህ ይጠበቃል። እንዳነሳሁት ከቡድን ዜናዎች ጋር በተገናኘ እንደ ሮበርት ሌቫንዶቭስኪ አይነት ተጫዋች ከዚህ ጨዋታ ውጪ ስለመሆኑ እየተገለጸ ነው የሚገኘው። እሱ እንደሌለ ታውቋል። ጋቪ፣ ዋን ጋርሲያ፣ እንደ ዳኒ ኦልሞ፣ ማርክ አንድሬ ተር ስቴገን አይነት ተጫዋቾች በባርሴሎና በኩል የሉም ተብሏል። በሪያል ማድሪድ በኩል በጎ ዜናዎች በርከት ብሏል። ዲን ሁሰን ይሄ ወሳኝ የተከላካይ መስመር ተጫዋች ከኤደር ሚሊታኦ ጋር ይጣመራል ተብሏል። ሩዲገር ያው እስከ ታህሳስ ወር ድረስ ወደ ቡድኑ አይመለስም። ሁለቱ የቀይ መስመር ተከላካዮች ትሬንት አሌክዛንደር አርኖልድ እና እንደዚሁም ደግሞ ዳኒ ካርቫል ወደ ቡድኑ ተመልሷል የሚል ነገር አለና በወሳኝ ሰዓት መጥተዋል። ዳኒ ሴባዮስ ባለፈው ጨዋታ ጉዳት ገጥሞታል፣ ስለዚህ አይሰለፍም የሚል ነገርን ከሪያል ማድሪድ አንጻር እየተነሳ ነው የሚገኘው። ይህን ጨዋታ የሚወስኑ ነገሮች ምንድናቸው የሚለውን ባጭሩ እናንሳ ዴቭ። አንደኛው የባርሴሎና የሃይላይን እና የኪሊያን ኤምባፔ ፍጥነት ይህንን ጨዋታ ሊወስኑ ይችላል የሚል ሐሳብን ማንሳት እፈልጋለሁ። እንግዲህ ባለፈው የውድድር ዓመት ይሄ ተጫዋች ከባርሴሎና ጋር ሲጫወት ዴቭ ሃይላይናቸው ለመጠቀም በጣም ጥረት አድርገው ነበርና 6 ጊዜ ኦፍሳይድ ተብሏል። የኦፍሳይድ አጠቃቀሙ የተስተካከለ ቢሆን ምን ያክል አደጋ ሊፈጥር እንደሚችል ተመልክተናል። ደግሞ ታስታውሳለህ 2 ግቦችን ባስቆጠረበት ጨዋታ ያንን የሃይላይን ሁኔታ እንዴት በባርሴሎና በኩል እንደተጠቀመው የምናስተውለው ጉዳይ ነው። ላሚን ያማል ከአልቫሮ ካሬራስ
ሌላ እንግዲህ ጨዋታውን ሊወስነው የሚችለው አጋጣሚ ይሄኛው ነው እየተባለ ይገኛል። አምና በቻምፒየንስ ሊግ ቤንፊካና ባርሰሎና ሁለት ጊዜ ተጫውተው ባርሰሎና 5-4 እና 1-0 አሸንፏል። ግን ላሚን ያማል ሌሎች ተጫዋቾች ላይ ሲፈጥር የነበረውን ብልጫ በአልቫሮ ካሬራስ ላይ አልፈጠረም ነበርና ኦልሞስት በአልቫሮ ካሬራስ ኪስ ውስጥ ነበር ያመሸው ልትለው ትችላለህ። ግብ አስቆጥሯል፣ ግን ደግሞ እሱ ወሳኝ አልነበረም በዛ ጨዋታና ላሚን ያማል ደግሞ እንደዚህ ወሳኝ የሆኑ ጨዋታዎች ትልልቅ መድረኮች ላይ የሚገኝ ተጫዋች ነው። ላሚን ያማል 3 ግቦችን እስካሁን ማድሪድ ላይ ያስቆጥሯልና ከየትኛውም ቡድን በላይ ብዙ ግብ ያስቆጠረው ሪያል ማድሪድ ላይ ነው። ከፈረንሳይ ውጪ ያሉ ቡድኖችን ላይ ደግሞ ብዙ ግቦች ያስቆጠረው ኪሊያን ኤምባፔ ባርሰሎና ላይ ነው። ዴቭ በ8 ጨዋታ 11 ጎሎችን አስቆጥሯልና ብዙ ጎሎች የሚቀኗቸው ተጫዋቾች የሚያደርጉት እንቅስቃሴ ነው። ኤል ክላሲኮ ጨዋታው ሲጀመር የሚኖረው ነገር የሚወስነው ነው እንጂ ታሪክ የአምና 4 ድል ምናምን የሚለው ነገር የሚገልጸው ጨዋታ አይደለምና እንደዛ ብለ ተነስተ ከገመት እጅግ ፉርሽ ሊሆን ይችላል። ስለዚህ ከዚህ መነሻ ገመቴ ለየኔም ኖ እንደዛ ሳይሆን ዴቭ በአጠቃላይ በቃ ይሄ እዛው በእለቱ የሚወሰን አይነት እንቅስቃሴ ነው ይመስለኝና ለግምት እጅግ በጣም አስቸጋሪ ጨዋታ ይሆናል። ግን ላሚን ያማል ይመለሳሉ። አማካኝ ክፍል ላይ እጅግ ድንቁ ፔድሪ አለና አሁንም በፔድሪ ጥረት ባርሰሎና ጨዋታውን ያሸንፋል ነው ብለው ዴቭ። የሚገርምህ ልዩነት መፍጠር ካለበት መጀመር ካለበት ማድሪድ አሁን ነው አይደል? ከዚህ ጨዋታ ነው መሆኑ። ምክንያቱም ዶሚኔሽኑ ላለፉት ጥቂት ዓመታት ተወስዶበታል። ሜዳው ላይም ከሜዳው ውጪም ይታያል በባርሰሎናና የዣቪ አሎንሶ አሻራ እዚህ ላይ መታየት አለበት። ግን እኔ የምለው እንደዚህ 2-2 ውጤት ነው። ጎሎች ይኖሩታል ይሄ ጨዋታ ያለ ጥርጥር። እንዲህ 2-2 ውጤት እንዲህ ነው የሚመስለኝ እንጂ በዚህ ሳምንት አሸናፊነቱን ለባርሰሎና ይታወቃል። ባርሰሎና ሲመጣም ሞቶም ቢሆን ለዚህ ጨዋታ የሚሰጠው ግምት ትልቅ ስለሚሆን እንዴት ዶሚኔት አድርጓቸው እንደሚወጣ አይተናልና አሁን ግን ለባለሜዳው አማካኝ ክፍሉ ግን ወሳኝ ነው አይደል? ያ ባለሜዳው ማድሪድ ነው አይደል? አሁን በዚህ ጨዋታ ላይ ባለሜዳው ማድሪድ ነው። ከዚህ መነሻ ባርሰሎና ይሸነፋል አይደለም? ሁለት አቻ እንደዚህ አይነት ጨዋታ ላይ ነው እንደዚህ ነው ግምት መሰጠው በዚህ ሳምንት ባካለ አማካኝ ክፍል ላይ ብልጫ የሚወስደው ባርሰሎና ነው ብዬ ስለማስብ ነው ደስ ነው አይነት ኦፍ ኮርስ ያ ትክክል ምንም ግን ሁሌ አንዳንድ ቁጥሮችን ስትመለከት በ60ዎቹ ሪያል ማድሪድ ዶሚኔት ያደርግ ነበረ ይሄንን ጨዋታ በ70ዎቹ ባርሰሎና ጋር ይመጣል ከዛ ደግሞ ለ20 ዓመታት ሁለቱም ባላንስ ነበረ እያለ ይሄ ታሪኮችን ስትመለከት ይሄ ወጥ የሆነ በቃ አንዱ ረጅም ጊዜ ዶሚኔት የሚያደርግ ከ2008 እስከ 2012 ባርሰሎና ዶሚኔት አደረገ ከ2019 እስከ 2022 ደግሞ ሪያል ማድሪድ አልተሸነፈም ነበር ወደ 6 ጨዋታ ሳይሸነፍ ተጉዟል አሁን ደግሞ 4 ጨዋታ እንደዚህ አይነት ነገሮች አሉና ሞመንተም ሴት አድርጎ የሚቀጥለው የትኛው ነው የሚለው ጉዳይ በትልቁ የሚጠበቅበት ጨዋታ ይመስለኛል ዴቭ ምንም ጥርጥር የለውም ሁሉ ጊዜም አሸናፊ ደግሞ ይኖርዋል ይሄ ጨዋታ በተለምዶ እንደውም አቻ ያልቅም ግን እስቲ በዚህኛው እንሂድ ለሁሉም ኤችዲ ስፖርቶች ነበረን አስቀምጡ እንግዲህ ባካለንም በሆነ ቡድን ማሊያ ነገ መንገድ ላይ ካያችሁት በግምቱ መነሻ ነው በግምቱ መነሻ ነው ያልኩኝ ፕሮግራም ባለፈው ሲተች ነበርኩ የእንትናን ማሊያ በዛ ገዝጋዜ ለብሶ መጣ ያለህ ነበርና አሁንም የዲዮጎ ሾታል ባርሰሎና ኦኬ እኔ በደብቀልህ እንግዲህ አንተ ችግር የለውም ኦኬ አበቃን አድማጭ ተመልካቾች ኤችዲ ስፖርቶች ነበረን እንግዲህ እንመጣለን ከጨዋታዎች በኋላ እንደ ሁሉ ጊዜውም መልካም ጊዜ ብያለሁ ባይ ሰላም ወደ መልካም ጊዜ ላንተ ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ